ከጎናችሁ ያለውን የእግዚአብሔር ልጅ እንደሆንሽ ታውቂያለሽ ወይ? ታውቃለህ ወይ? ስለዚህ በጌታ ደስ ይበልህ ተባባሉ። ይሄ ቁዘማ ቤት አይደለም፣ የደስታ ቤት ነው። የደስታ ዘይት የሚፈስበት፣ ስርዓት የሚበጠስበት፣ ቀንበር የሚሰበርበት፣ ታሪክ የሚለወጥበት፣ ድምጽ የሚደመጥበት፣ የሚሰማበት። በምድር ዙሪያ እኮ ትልልቅ ስብሰባ አለ ታውቃላችሁ። በጣም የከበሩ ባለጠጎች የሚገኙበት ስብሰባ አለ። ግን አንዱም ስብሰባ ላይ አጋንንት ሲጮህ ሰምታችሁ አታውቁም። ለምንድን ነው እዚህ አጋንንት የሚጮህ? አላ እሱ ህልውናው አላ መንፈስ ቅዱስ አላ ስላለ ነው። ትንቢተ ኢሳይያስ ምዕራፍ 11 ቃል ሰምቶ ራሱ እኮ መረዳት፣ የእግዚአብሔርን ቃል ማጣጣም መቻል፣ አባታችን ምን እንደሚናገር ሲገባን እኮ ትልቅ እድል ነው። አሁን እኮ ማነብላችሁን ቃል ውጭ ላሉ ሰዎች ብታነቡላቸው ላቲን ነው የሚሆንባቸው። ምን እንደሚል አይገባቸው። እኛ ግን ይገባናል፣ ድምፁ ይገባናል። ስናዘን የሚያጽናናን ቃል፣ ስንወድቅ የሚያነሳን፣ ስንስት የሚመልሰን፣ ስንሰበር የሚጠግነን፣ ሸክም ሲከብደን ሸክማችንን የሚያንከባል ይሄ ቃል አይደል? ይሄ ቃል አሁን ትንሽ ተንቋል። መንፈስ ቅዱስም የተሞላ ነው። ይህን ቃል አንብበን ጸጋ ስጦታዎችን በማዕከላችን የሚሰሩት ይህን ቃል አንብበን። እግዚአብሔር ይመስገን። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮውም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገድላል ይላል። ስለማን ነው የሚያወራው? ስለ ኢየሱስ ክርስቶስ፣ ስለ ጌታችን፣ ስለ መድኃኒታችን፣ ስለ ንጉሳችን፣ ስለ ሙሽራው ነው የሚያወራው። ገና እርሱ ከመወለዱ በፊት ከ700 ዓመታት በፊት ነው በነቢዩ ኢሳይያስ ትንቢት የተነገረው። ከዳዊት ዘር፣ ከዳዊት ግንድ፣ በዳዊት የዘር ሐረግ ውስጥ ቁጥቋጥ ይወጣል፣ የሚመጣ አለ። እግዚአብሔር ለዳዊትም ይህንን ቃል ገብቶለታል። ከወገብህ በዙፋኑ ላይ የሚቀመጥ አይታጣም ብሎ ስለ ኢየሱስ ክርስቶስ ነግሮታል። የእግዚአብሔር ጸጋ ይገርመኛል። ዳዊት ራሱን የመረጠ ሰው አይደለም። እግዚአብሔር ፈልጎ ያገኘው ዘይት ያፈሰሰበት ቅባት የቀባው በቅዱስ ቅባት የቀባው ሰው ነው። ግን ደግሞ ሰው ነው። እግዚአብሔር ወዶታል፣ እንደ ልብ የሆነ ሰው ብሎታል። ግን ዳዊት አንዳንዴ እግዚአብሔርን በድሏል፣ በእግዚአብሔር ላይ አመጽ ሰርቷል፣ ዝሙት ሰርቷል፣ የሰው ሚስት ቀምቷል፣
ሰው አስገድሏል። ግን ተመልሶ ደግሞ ወድቆ እግዚአብሔርን ይቅርታ ጠይቆ ምህረት ጠይቆ የዘራውን አጭዶ እንደገና እግዚአብሔር ደግሞ አድሶታል። ጸጋ እኔ ይገርመኛል። እግዚአብሔር መራጩ ራሱ ስለሆነ መርጦታል። የሚያገለግሉትን የሚመርጠው ራሱ ነው። ዳዊት ማለት ራሱ ተወዳጅ ማለት ነው። እንደዚህ አይነት ሰው ጣቢያ የቀላቀለ ሰው እግዚአብሔር ግን ቃል ገብቶለታል። በዘር ሐረግ ውስጥ መሲሁ ይመጣል። ስለ መሲሁ ዘምሯል። አሁን እዛ ውስጥ መግባት አልፈልግም። ስለዚህ ከዳዊት ማለት ነው ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። ከ700 ዓመታት በፊት መጽሐፍት የተናገሩለት ከዘፍጥረት ምዕራፍ 3 ጀምሮ የተነገረለት ኢየሱስ እንደገና እዚህ ሲነገርለት ታገኛላችሁ። አንድ ቦታ ጌታ ኢየሱስ ክርስቶስ ቃሉን እናውቃለን፣ ሕጉን እናውቃለን የሚሉትን ሕግ አዋቂዎችን፣ ሕግ ተርጓሚዎችን፣ ቅንጦተኞቹን ደግሞ ሰዱቃውያንን ጌታ እንደዚህ አላቸው፣ ሕይወት የምታገኙ ስለሚመስላችሁ መጽሐፍትን ትመረምራላችሁ። መጽሐፍት የቶቹ መጽሐፍትን ፔንታቱክ ሙሴ የጻፋቸውን ሙሴ ነው የጻፋቸው የሚባሉትን 5ቱን ኦሪቶች፣ ቶራን፣ ዝማሬዎቹን፣ ቅኔዎቹን በጣም በጥንቃቄ ይመረምራሉ። እነርሱ ግን ስለኔ ይናገራሉ አለ። እናንተ መጽሐፍ ቅዱስ የምታነቡ ቃሉን የምትወዱ አንዳንዶቻችሁ ትምህርት ቤት ገብታችሁ በስርዓት ቃሉን ያጠናችሁ ሰዎች በዚህ ባገኛችሁት ቃል ውስጥ ኢየሱስ በራላችሁ ወይ ነው? ደምቆ በራላችሁ ወይ? ከድሮ ይልቅ አሁን፣ ከበፊት ይልቅ ዘንድሮ ኢየሱስ በራላችሁ ወይ? መጽሐፍት ስለኔ ይናገራሉ። እናንተ በመጽሐፍት ሕይወት የምታገኙ ይመስላችኋል። መጽሐፍቱ በሙሉ ግን ስክሪፕቸር በሙሉ ግን የሚናገረው ስለኔ ነው። ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ሌባው ሊሰርቅ ሊያርድ ሊያጠፋኝ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ፣ ሕይወት እንዲሆን ብቻ አይደለም፣ ሕይወት እንድትረፈረፍ abundant life በሕይወት እንድትንበሸበሹ መጣሁ። ይሄ ነው ተልእኮዬ። ባርኮት ይዤ መጣሁ፣ ቸርነት ይዤ መጣሁ። ቁጥቋጥ ያፈራል። ከዛ በኋላ ምን ይሆናል አለ? የእግዚአብሔር መንፈስ ያርፍበታል። ወገኖቼ ሆይ ዛሬ አንድ ነገር እንድታስተውሉ ፈልጋለሁ። የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሁሉ በእርሱ ሆነ ከሆነውም አንዳች አልሆነም የተባለለት ኢየሱስ፣ እኔ አልፋም ኦሜጋም ነኝ ብሎ የተናገረው ኢየሱስ፣ እኔ የተናገርኩት ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ የተናገረው ኢየሱስ የእግዚአብሔር መንፈስ በላዩ ላይ እንዲወርድ ካስፈለገው አንተማ ምን ያህል፣ አንቺማ እንዴት፣ አንተማ እንዴት፣ እናንተማ እንዴት ነው ያለ መንፈስ ቅዱስ የእግዚአብሔርን መንግስት ሥራ ለመስራት የምንሞክረው? ያለሱ ምን ሰብከው፣ ያለሱ ምን አስተምረው፣ ያለሱ ምን ዘምረው፣ ያለሱ ምን ወጣው፣ ያለሱ ምን ገባው ኢየሱስ ክርስቶስ መንፈስ ቅዱስ ካስፈለገው በሽተኞችን እንዲፈውስ የእግዚአብሔር ኃይል ሆነለት ይላል። ወገኖቼ ዛሬ በእርግጠኝነት አንድ ነገር ልንገራችሁ። ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ ፍጹም ሰው ነበረ። አምላክ መሆኑ ተቋረጠ አቆመ ማለት አይደለም። በፈቃዱ ግን ወደ ጎን አደረገው። መቀማት እንደሚገባ ነገር አልቆጠረውም ማለት። ስለዚህ በምድር ላይ ሲመላለስ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ቅባት፣ በመንፈስ ቅዱስ ጉልበት
ነው የተመላለሰው። የፈወሰው በመንፈስ ቅዱስ ኃይል ነው። አምላክነቱን ተጠቅሞ አይደለም። የሰዎችን እስራት የፈታው፣ ቀንበር የሰበረው እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ። እግዚአብሔር አብ በመንፈስ ቅዱስ ቀባው ልጁ መልካም እያደረገ፣ ሰራት እየበጠሰ፣ በሽታ እያቀለጠ፣ ለምጻሞችን እያነጻ፣ ሙታንን እያስነሳ በመንፈስ ቅዱስ ኃይል በአገልግሎቱም ጅማሬ ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ የምስራቹን ለድሆች እናገር ዘንድ ቀብቶኛልና። አሁን የመጡ ቅንጡ አገልጋዮች ድሃ ያዋርዳሉ። ኢየሱስ ክርስቶስ ግን የተቀባሁት ለድሆች ነው ይላል። ለድሆች ወንጌል ይሰበክ እንጂ በድህነታቸው ይተዋቸዋል ማለት አይደለም። ለታሰሩት መፈታትን፣ ለታወሩት ማየትን እናገር ዘንድ ልኮኛል። እግዚአብሔር የሚበቀልበትን ዓመት እናገር ዘንድ፣ በአመድ ፋንታ አክሊልን አደርግላቸው ዘንድ፣ በሐዘን መንፈስ ፋንታ የደስታን ዘይት አፈስባቸው ዘንድ እግዚአብሔር ቀብቶኛልና ብሎ አገልግሎቱን የጀመረው እንደዛ ነው። እሱ ካስፈለገው አንተማ ምን ያህል በልምድህ ነው እንደምትታመነው? በጸሎትሽ ነው እንደምትታመኘው? በጣም በእግዚአብሔር ቤት ስለከረምን አያስፈልገንም ማለት ነው? መንፈስ ቅዱስ መሪቱ አያስፈልገንም? ብቃታችን እርሱ ነው ብሏል ዳዊት። ከራስ ማን ነው? ጳውሎስ። በእኛ አይደለም፣ ብቃቱ ከኛ አይደለም። ኢየሱስ ካስፈለገው፣ ጳውሎስ ካስፈለገው፣ ሐዋርያቱ ካስፈለጋቸው፣ የቀድሞ ጀግኖች እግዚአብሔር ያስነሳቸው በትውልድ ላይ አሻራቸውን እንዲያኖሩ ስሙን እንዲያውጁ የመረጣቸው መንፈስ ቅዱስ ካስፈለጋቸው እኛማ ምን ያህል መጣበቅ፣ ምን ያህል ማድመጥ፣ ምን ያህል መቆራኘት ያስፈልገናል። መንፈስ ቅዱስ ተንሳፋፊ ደመና አይደለም፣ ምትሃት አይደለም፣ ቅዠት አይደለም። መንፈስ ቅዱስ የሚናገር ነው። መንፈስ ቅዱስ ወዳጅ መሆን የሚፈልግ ነው። መንፈስ ቅዱስ መደመጥ የሚፈልግ ነው። ጓደኛ መሆን የሚፈልግ ነው መንፈስ ቅዱስ። ለኢየሱስ ክርስቶስ ወዳጁ ነበር። ኢየሱስ ክርስቶስ ከምድር ሊለቅ ሲል የመጨረሻው ስብከቱ ስለ እርሱ ነበር። የኔ አይነት ሌላ ልክላቸዋለሁ፣ ወደ እውነት ሁሉ ይመራቸዋል፣ የነገርኳችሁን ሁሉ ያሳስባቸዋል፣ ያጽናናቸዋል። ፈርጀ ብዙ የሆኑ ችግሮች አሁን ቤተ ክርስቲያን የገቡት እሱን ደጅ ስላቆምን ስለገፋ ነው። በመንፈስ ቅዱስ ኃይል ቤተ ክርስቲያን ከተወለደች በኋላ ቤተ ክርስቲያንን የሚከፍል ኢሹ፣ ከባድ ኢሹ ሲመጣ በኢየሩሳሌም ሐዋርያቱ ተሰብስበው መጨረሻ ላይ ውሳኔ ሲያስተላልፉ እኛና መንፈስ ቅዱስ ወስነናል። አሁን ከመንፈስ ቅዱስ ጋር እንናበባለን። የእግዚአብሔር መንፈስ ያርፍበታል፣ ይገለጥበታል ይላል። ከዛስ በኋላ
የእግዚአብሔር መንፈስ ያርፍበታል ካለ በኋላ የጥበብ መንፈስ። አሁን የእግዚአብሔር መንፈስ ብላችሁ እስከ መጨረሻ ስትቆጥሩ ይሄን እዛ ዝርዝር ውስጥ አልገባም። 7 ማኒፌስቴሽንስ የመንፈስ ቅዱስ 7ቱ መገለጫዎች ዮሐንስ ራእይ ላይ 7ቱ የእግዚአብሔር መናፍስት ሲል 7 መንፈሶች አሉ ማለት ሳይሆን 7ቱ ማኒፌስቴሽንስ የጥበብ መንፈስ ያርፍበታል። የእግዚአብሔር መንፈስ የጥበብ መንፈስ ያርፍበታል። በሰውና በእግዚአብሔር ፊት በጥበብና በሞገስ አደገ። የጥበብ ትርጉም ዘንድሮ ምን እንደሆነ አላውቅም። ብልጣብልጥ መሆን፣ ስማርት መሆን፣ የምድር ነው የተባለ ጥበብ እንዳለ ታውቃላችሁ። ያዕቆብ ምዕራፍ 3 ላይ ያጋንንት ነው የተባለ ጥበብ እንዳለ ታውቃላችሁ። አጋንንት ጋር ጥበብ የሌለ ይመስላችኋል? ሰይጣን የተሸነፈ ነው እንጂ ጅል ግን አይደለም። ለዚህ ነው እንደ ባብል ሁኑ እንደ ርግብ የዋህ ሁኑ ያለው። ተንኮለኛ ነው ይለዋል። እግዚአብሔር ከፈጠረው ፍጥረት ሁሉ ተንኮለኛ ነበር ይላል። እግዚአብሔር ተንኮለኛ አድርጎ አልፈጠረውም። ጥበበኛ በጥበብ ሞልቶ ነበር የፈጠረው። ጥበቡ ሲበላሽ ኮረፕትድ ሲሆን፣ ጥበብ ሲገለበጥ ተንኮል ሆነ። ስለዚህ ተንኮል የተገለበጠ ጥበብ ማለት ነው። ጌታ ኢየሱስ ላይ የነበረው ጥበብ ይሄ ተንኮለኛው ጥበብ አይደለም። መሰሪ የሆነው ጥበብ አይደለም። መሰሪ በሆነ አሰራር ሊፈትኑት ይሞክራሉ። ለምን ትፈትኑኛላችሁ? ግን እግዚአብሔር መንፈስ በላዩ ላይ ስለነበረበት በጥበብ ተንኮላቸውን የሚያፈርሰው እውነተኛ መለኮታዊ ጥበብ አጋንንታዊ የሆነውን ተንኮል ስለሚገለብጥ ማለት ነው። ለቄሳር ግብር መስጠት ተፈቅዷልን? አዎ ቢል ከህዝቡ ጋር ሊያጣሉት ነው። አይደለም ቢል ከመንግስት ጋር ሊያጣሉት ነው። እስቲ አምጡ ዲናር ስጡኝ። መልኩ ጽፈቱ የማን ነው? የቄሳር ነው። እንግዲያውስ የቄሳርን ለቄሳር ስጡ። ተገረሙ ይላል። በጥበቡ ተገረሙ። ለምን? the spirit of wisdom was upon him። በደርግ ጊዜ እዚህ ታች አንድ አዳር ጸሎት ነበረን እና ሰው እንዳይመጣ አንከለክልም። እንዲህ መምጣት ይችላል። በሩን ክፍ አደረግን እና ፕሮግራሙ ደግሞ ከቁጥጥር ውጭ እየወጣ ሄደ። እግዚአብሔር ደግሞ እምነት ደስ ስለሚለው ነው መሰለኝ ለመጀመሪያ ጊዜ ቤት በጢስ ሲሞላ ማኒፌስት ፕሬዘንስ ኦፍ ጋድ የተገለጠ የእግዚአብሔር መገኘት ሲሞላ ለመጀመሪያ ጊዜ፣ የመጨረሻ አይደለም ግን ለመጀመሪያ ጊዜ ያየሁት እዛ ቤት ነው። ስለዚህ ከቤተ ክርስቲያን ያው አስበውልንም ሊሆን ይችላል ሽማግሌዎች መጡ። ሰውን ታሳፈሳላችሁ አሉ። የዛን ጊዜ ደግሞ መታፈስ የሚባል ነገር አለ። ወፌ ላላ ተገልብጦ መገረፍ አለ። እስር ቤት መግባት አለ። እኛ ግን በመንፈስ ቅዱስ እሳት ነደናል። የፈለጋቸውን ያምጡ። በኋላ ከሽማግሌዎች አንደኛው በጥበብ አድርጉ እንጂ ዳንኤል እኮ በጥበብ የሚመላለስ የሚወጣ የሚገባ ሰው ነበረ አሉ አንደኛው ሽማግሌ። እርሳቸው እንደዚህ እየተናገሩ እኔ ዳንኤል በዓይነ ሕሊናዬ መጣ። ይሄ የሚቀጥለውን 1 ወር ከንጉሱ በስተቀር ወደ ሌላ አምላክ የሚጸልይ በአንበሳ ጉድጓድ ይጣላል ተብሎ መስኮት ከፍቶ ወደ ኢየሩሳሌም ዓለም እያየ ጸለየ። በኋላ ጠየቅኳቸው፣ ይሄ ጥበብ ነው ወይ አልኳቸው። ፍርሃትህን ጥበብ በሚል እንትን አትለውስ። በኋላ እንመጣበታለን። ጥበብ የሚጀምረው እግዚአብሔርን በመፍራት ነው። ከሁኔታ ይልቅ ለእግዚአብሔር እውቅና በመስጠት ነው። እናንተ ጌታ ይባርካችሁ። ዛሬ አሁን መጣችሁ እዚህ ይሄ ሁሉ ህዝብ ይኖራል ብዬም አላሰብኩ። እየጸለያችሁ ነው።
ትውልዱ ግን ጸሎት አላቆመም ወይ? ዳንኤልን እያየው ትውልዱን ሳይ ይገርመኛል። አንበሳ ጉድጓድ ውስጥ ትጣላለህ ተብሎ የሚጸልይ ሰው አሁን አንበሳ ጉድጓድ ውስጥ የሚከተን ሰው የለም። ግን እንጸልያለን ወይ? ፊቱን እንፈልጋለን ወይ? ጉልበታችንን እናንበረክካለን ወይ? የጥበብ መንፈስ ከመጣ መጀመሪያ የምታስቀድሙት እግዚአብሔርን ነው፣ የሰው አስተያየት አይደለም። የሰው አስተያየት ብሰማ ኖሮ እንዴት የክርስቶስ ባሪያ ሆን ነበረ አለ ጳውሎስ። ለሰው አስተያየት ብጨነቅ ኖሮ። አሁን እኮ ሊተራሊ ህዝብ እንፈራለን፣ የሰዎችን አስተያየት እንፈራለን። የእግዚአብሔርስ አስተያየት? እኔ ጥበብ የምለው መጀመሪያ እሱን አስተያየት መስማት ነው። የፈለገውን ዋጋ ያስከፍል። ግን የጥበብ መንፈስ ብቻ አይደለም የሚለው፣ ሌላም አለ። የማስተዋል መንፈስ ያልፍበታል። አስተዋይ ነበረ because of the Holy Spirit። በላዩ ላይ ካለው መንፈስ የተነሳ አስተዋይ ነበረ። ማስተዋል ምንድን ነው? የእግዚአብሔርን ሐሳብ፣ የእግዚአብሔርን ቃል ማስተዋል። እግዚአብሔር ምን ለመናገር እንደፈለገ መረዳት ማለት ነው የማስተዋል መንፈስ። እሱ የተናገረውን ወስደን እኛ ለዛ ለተናገረው ነገር ትርጉም መስጠት ሳይሆን እንዲህ ለማለት ፈልጎ ነው። መንፈስ ቅዱስ ከኛ ጋር ከሆነ ወይ ደግሞ መጠየቅ አለብን፣ ምን ለማለት ፈልገህ ነው? እግዚአብሔር በአንድም በሌላም መንገድ ይናገራል። ሰው ግን አያስተውልም ይላል። ወደ ቤተ ክርስቲያን ስትመጡ ላስተውል የምትናገረው ነገር ይግባኝ ብላችሁ ነው የምትመጡት? ትንቢት ይናገራል፣ ቃል ይነገራል። አስተዋልን ወይ? ለማስተዋል መንፈስ ቅዱስ ያስፈልገናል የግድ። ምክንያቱም ፈረንጅ እንደዚህ ይላል፣ life is too short to travel with። ምን ማለት መሰላችሁ? ህይወት በጣም አጭር ከመሆኑ የተነሳ አይቀለድበትም ነው። አይቀለድበትም። ምን ልትለኝ እየፈለክ ነው? ከዘመን ብክነት ከእድሜ ብክነት ይታደጋል ማስተዋል። እግዚአብሔር የሚናገረውን ማስተዋል። እናንተ ቀኑ በድንገት ይደርስባችሁ ዘንድ በጨለማ አይደላችሁም ሲል እያስተዋልን ነው ወይ? በመካከለኛው ምስራቅ ጦርነት ሲቀሰቀስ በሀገራችንም ላይ የማያቋርጥ ውጥረት፣ በየቦታው ውጥረት፣ ረሃብ፣ ጎርፍ፣ የምድር መንሸራተት፣ የምድር ነውጥ፣ የዓለም መሪዎች፣ ፖለቲከኞች፣ ቢሊዮነሮች፣ ታላላቆች ዳቮስ የተባለ ስዊዘርላንድ ውስጥ ከተማ ውስጥ ተሰብስበው እግዚአብሔር አያስፈልገንም እኛ ለምድር መፍትሄ እናመጣለን ሲሉ እንደ ዩቫል ሃሪሪ ያሉ ሰዎች ያጨካኝ እስራኤላዊ እግዚአብሔርን የሚንቅ ኤአይ አምላክ አለን እኛ ምን አምላክ ያስፈልገናል የሚል ኤአይ ሃይማኖቶችን ያጠፋል ምክንያቱም ሃይማኖቶች የተመሰረቱት በቃል ላይ ነው ሲል ቀኑ እየቀረበ እንዳለ መጨረሻው እየተፋጠነ እንዳለ እናስተውላለን ወይ? እንዲህ ያስተዋልን ነው ወይ ነው? ወይስ ለኛ ዝም ብሎ ዜና ነው? ወይስ ጌታ የነገረና ያስጠነቀቀን ነው? ምን እናድርግ አይባልም እንዴ? እንቆቅልሾች ፍቺ ሲያጡ ትርጉም ስናጣ እንዴ እሱ ምክር መጠየቅ የለበትም እንዴ? ምክንያቱም ቀጥሎ የሚናገረው ነገር የማስተዋል መንፈስ ስፒሪት ኦፍ አንደርስታንዲንግ የማስተዋል መንፈስ ብቻ ሳይሆን የምክር መንፈስ
ያርፍበታል። እየመከራቸው ነው። የእግዚአብሔር ምክር ማለፊያ ነው። እግዚአብሔር ምክሮት የሚከስር ሰው የለም። ለጊዜው ስጋ ይስማማ ይሆናል። አጋንንቶቹ ይዋጓቸው ይሆናል። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን አመሰግናለሁ። መካሪ ነው። ስለ ኢየሱስ ክርስቶስም ከተጻፉት ስሞች አንደኛው ድንቅ ነው ይላል። ሂዝ ወንደርፉል። ግን መካሪም ነው። ካውንስለር ይመክራቸዋል፣ ያስተምራቸዋል፣ ይመራቸዋል። እኔ ነገርኳችሁን ያስታውሳቸዋል። መክራቸዋል። ምክር እየሰማህ ነው ወይ ነው? አንዴ ቆይቷል ከእግዚአብሔር ጋር በጣም በአንድ ነገር ተከራከርኩና አንድ ነገር ተናገርኩ። ጌታን መቼም በልቤ ያለውን ስለሚያውቅ ባፌ አወጣሁት። በኋላ አንድ ነገር አለኝ። አመፀኛ በግ አትሁን አለኝ። ስንት አመፀኛ በግ ይኖር ይሆን ምክር ማይሰማ? በዘፈቀደ በራሱ መንገድ ልቡ በሚመክረው መንገድ የሚሄድ ተሰማውን ሁሉ በተሰማኝ በፍጹም ልቤ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ እግዚአብሔርም ጎዳናህን ያቀናልሃል። እንማከራለን አሁን ከሱ ጋር ምክር እንጠይቃለን። አንዳንድ ጊዜ አሁን ሳየው ስንታመምም ችግሩ ስንገባም እግዚአብሔር የመጨረሻ አማራጫችን ነው። ውልቅልቃችን ከወጣ በኋላ ለምን የመጀመሪያም የመጨረሻም አማራጫችን ለምን አይሆንም? እኔ በሕክምና ላይ ተቃውሞ የለኝም። እንደውም ስለ ሐኪሞች እግዚአብሔርን አመሰግናለሁ፣ ስለ ሆስፒታሎች እግዚአብሔርን አመሰግናለሁ፣ የሰው ልጅ መከራና ችግር ስለሚያቃልሉ። ግን የእግዚአብሔር የመለኮት ክንዶች ግን አይደሉም። It's not a perfect way. ቅርብ ጊዜ የገጠመችኝ እህታለች። ተቸግራ ሊሆን ይችላል። ዘመኑ ግን አሁን ሳይው ተለውጧል። እግዚአብሔር ማመን በጣም ተቸግረናል። እግዚአብሔር እንዲህ ይላል ሲባል እናቀላለንና አማከርኳት። ጸልዬ ጌታ የሚለኝን እነግርሻለሁ። ጌታ ለማለት ደግሞ ዋጋ ስለሚያስከፍል አላልኩም እንዳይል ጥንቃቄ ይፈልጋል። በኋላ ያለኝን ነገርኳት፣ ግን አልተቀበለችም። አም ሶሪ። ሁላችንም ችግር የምክር መንፈስ ያርፍበታል። ከዛስ ምን ያርፍበታል? የኃይል መንፈስ። ክርስትና ቃል ብቻ አይደለም። ክርስትና ወሬ ብቻ አይደለም። ክርስትና ኃይል ነው። ኃይል መገለጥ አለበት። ኃይል መግለጥ አለብህ። ኃይል መግለጥ አለብሽ። ወደ እናንተ በመጣው ጊዜ አለ አንደኛ ቆሮንቶስ ምዕራፍ 2 ላይ ጳውሎስ ምንም ነገር እንዳላውቅ ቆርጬ ነበረ። ምን ሳውቅ ቀርቶ ነው እንደ ሰውየው? ኖ አንድ ስብከት ተሰብካለሁ አለ። ኢየሱስ እንደተሰቀለ በቃ ሌላ ነገር አልሰብክም አለ። በመካከላችሁ በፍርሃትና በመንቀጥቀጥ ነበርኩ። ለምን? እምነታቸው በሰው ጥበብ ላይ የተመሰረተ እንዳይሆን። አሁን የሰው ጥበብ ከተማውን ሞላው። አደናቆሩን። የሰው ብልሃት ለክርስቶስ ለመሞት ፈቃደኛ ያልሆኑ ልጆች ፈለፈልን።
ወደ እናንተ በመጣው ጊዜ መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። እዚህ ስመጣ ከዚህ ተናግሬ እንደሆነ አላውቅም፣ ቸርች እናገራለሁ። በማባበል የምናመጣውን ህዝብ የምናቆየው በማባበል ነው። ወታደር እንዴት ነው የምታባብሉት? ህዝብ እኮ ለተኩስ እኮ መዘጋጀት አለበት። የመንፈስ ዓለም እንዳለ፣ አጋንንቶች እንዳሉ፣ አለቆች ስልጣናት እንዳሉ አውቆ በመንፈስ ቅዱስ ተሞልቶ ከመንፈስ ቅዱስ ቃል ተቀብሎ ኔትወርካቸውን መበታተስ አለበት። ሁሉ ጊዜ ቁስሉን እያለሰ እኔ ምስኪን እያለ የጴንጤ ምስኪን የለውም አለውን። ሰው ድኖ እንዴት ምስኪን ይሆናል? ሰው ኢየሱስ እያለው እንዴት ምስኪን ይሆናል? ሰው የመንፈስ ቅዱስ ማደሪያ ሆኖ እንዴት ምስኪን ሊሆን ይችላል? መወለዳችሁን የምትረግሙ በዚህች ምድር ላይ ስለበቀላችሁ ምድሪቱን የምትረግሙ ተላሎች ኃይል አጋንንቶች መውጣት አለባቸው። እግዚአብሔርን አመሰግናለሁ። አጋንንቶች የሚዋረዱበት ቦታ መድረክ ስለቆምኩ እግዚአብሔርን አመሰግናለሁ። ነገር ግን ከዚህ ብቻ አይደለም መውጣት ያለበት። እያንዳንዳችሁ አንዳንዱ እንደዚህ ይላል፣ ይሰለቸኛል፣ አጋንንት መውጣት ይሰለቸኛል፣ ያስጠላኛል። እኛ ብቻ የምናወጣው ታዲያ ምን ቦታን? አንድ ምስኪን ሰው ሲቀጠቅጠው በዛ በመለየው ያደረገ ሽጉጥ የታጠቀ ፖሊስ እኔ ምን አገባኝ ብሎ ቢያልፍ ሽጉጥ መልሳ መለየውን አውልቃ ስነ ስርዓት። ከዚህ በፊት ለበሽተኛ ጸልይ አልተፈወሰም፣ እንደገና ደግመሽ ጸልይ። ልትፈራችሁና እጃችሁን ከኪሳችሁ አውጡና በበሽተኞች ላይ ጫኑ። ኃይል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በኢየሩሳሌም በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ምስክር የምንሆነው እንደዛ ነው። እኛ አጋንንት የምናወጣው ለሾው አይደለም። የታሰረ ሰው ስላለ መፈታት ስላለበት ነው። መታሰሩ ስለሚያንገበግበን ስለሚያናድደን ነው። ሚንሱ ስላለን ነው። ስሙ ስላለን ነው። አንድ ጊዜ ቸርች ፈረንጆች መጥተው አጋንንት ሳስወጣዩ ደግሞ የዛን ቀን እነሱን ለማሳየት እንደሆነ አላውቅም፣ ከየቦታው ተሰባስበው መጥተው ነበር። እንዲህ ብሎያል። በኋላ ልክ ጨርሼ ስወጣ እንዴት ነው እንደዚህ የምታደርጉት አለኝ። how can you do this? በኢየሱስ ክርስቶስ ካመንክ ስምህ በሕይወት መዝገብ ላይ እንደተጻፈ ካወቅ የዛው ውጤት እኮ ነው ይሄ። አንተ ለምን አገር ሄደህ አጋንንት አታወጣም አልኩት። ያባርሩኛል አለኝ። አጋንንት ብናወጣ የማንባረርበት አገር ስላለን ክብር ለጌታ ይሁን። ብትገረሙም ባትገረሙም አንድ እውነት ልንገራችሁ። ኢየሱስ ክርስቶስን ከሙታን ያስነሳው ያው መንፈስ በአንተ ውስጥ አድሯል፣ በአንቺ ውስጥ አድሯል፣ በእኔ ውስጥ አድሯል። ሃሌሉያ! that same spirit ያው መንፈስ ዛሬ ማለዳ እግዚአብሔር እንደበደላችሁ የምታስቡ፣ እግዚአብሔር ምን አደረገልኝ የምትሉ፣ ይሄ እውነት ሰርስሮ ይግባ። ይሄ ብርሃን ፏፍንትው ብሎ ህይወታችሁ ላይ፣ ቤታችሁ ላይ፣ ኑሯችሁ ላይ ያብራ፣ አገልግሎታችሁ ላይ ያብራ። ይህንን አዋጅ አውጃለሁ። እዚህ ቤተ ክርስቲያን ላይ እንደገና የመንፈስ ቅዱስ ሪቫይቫል፣ የዚህ ቤተ ክርስቲያን እሳት ምድር ላይ ሁሉ የተረጨው
ምንድነው ሚስጥሩ? አንድ እኮ ነው። ማን ነው እሱ? እስቲ አንድ ላይ በሉት። እስቲ አንድ ላይ በሉት። ያ እሳት ተመልሶ ይምጣ። ይምጣ ይምጣ። እሱ ካልመጣ ነገራችን ሁሉ በባዶ በዜሮ ይጣፋል። መንፈስ ቅዱስ መንፈስ ቅዱስ ወጣቶች ሲነሱ ነው የማየው እኔ። በቃ ወጣቶች ይሄ ጣቢያ የሚቀላቅሉ ሚዲያ ላይ ተጠደው የሚውሉ አይደሉም። ብራውስ ያረጉ ቲክቶክ ላይ አእምሯቸውን የሚያላሽቁ አይደለም። በመንፈስ ቅዱስ የተሞሉ መንፈስ ቅዱስ የወረደባቸው በልሳን የሚናገሩ ልሳን የሚተረጉሙ በመተት በአስማት በድግምት በሟርት ላይ የሚስቁ የሚያላግጡ ሲነሱ ነው የማየው። ሆሊ ስፒሪት መንፈስ ቅዱስ መንፈስ ቅዱስ ዋናው ቃሉን ነው። ዋናው ቃሉ ነው። ዋናው ቃሉን ማወቅ ነው። ታዲያ በመንፈስ ቅዱስ ተሞሉ ያለን ቃሉ ነው። ትንቢት ተናገሩ ያለን ቃሉ ነው። ዘምሩ ያለን ቃሉ ነው። ደረቅ ቃል ብቻ አትስበክ። እኔ ይቅርታ አድርጉልኝ፣ አንዳንድ ጊዜ የማይገባኝ ነገር አለ። የቃሉ አስተማሪዎች ከተባሉ አጋንንት አያወጡ እንዴ? ለምን እንዴ? ያ የምታስተምረው ቃል እኮ አውጣ ብለዋል። ለበሽተኛ ጸልይ ብለዋል። በቀደም አንዷ መታ ጸልይልኛለች። የሆነ ቤተክርስቲያን ማልነገራችሁ ሄዳ በጣም ጥሩ ትምህርት አለ አውቃለሁ ሰምቻለሁ፣ የሚጸልይልኝ አጣሁ አለች። እንዴት አልኳት። እንዴት ኃይል ያቀጣጥላችሁ። የታሰረ አይታችሁ እንዳታልፉ ይውደቅባችሁ ሰዓቱ። አስተማሪዎች ነን የምትሉ ለበሽተኛ ጸልዩ፣ አጋንንት አውጡ። ማውጣት አለብኝ እንዴ? እሱ ነው ያዘዘ፣ እኔ አይደለሁ። ምን ላድርግ? በስሜ የሚያምኑትን እነዚህ ምልክቶች ይከተሏቸዋል፣ አጋንንትን ያወጣሉ፣ ለበሽተኛ ይጸልያሉ። እንዴ ይሄ ቤት ፋየር የሞላበት ቤት አይደለም እንዴ? እንዴት ነው ምላሽ የሌለው? ሆሊ ስፒሪት ስም ይባረክ። አሜን 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 አሜን። ኃይል እገልጣለሁ በሉ እስቲ። በልሳን እጸልያለሁ በሉ እስቲ። እተረጉማለሁ በሉ እስቲ። እተነብያለሁ በሉ እስቲ። የአጋንንቶች መቅሰፍት ነኝ በሉ እስቲ። የአጋንንት ራስ ምታት ነኝ በሉ እስቲ። እቺ ምድር እስክንለቅ ድረስ እነዚህን ሰዎች የማላይበት የት ሀገር ልሂድ ይላል እንጂ እኛ ጎረቤቴ መተተኛ መጥቷልና ሌላ ቤት ጌታ እንዲሰጠኝ ጸልዩ የሚል የስንፍና ቃል አናወጣም። እሱ ይልቀቅ ከፈለገ። እኔ ጋር የሚበልጥ ነገር አለ። አለ የሚበልጥ በእናንተ ያለው በዓለም ካለው ወይ ነደድኩ እኮ እዚህ ቦታ እና ደስ ይለኛል ስናገር ይሄንን። የሆነች ቸርች ልገባ ስል መገናኛ እያለሁኝ አንዷ አገኘች፣ ደስ አላት። ወይ አገልጋይ ስፈልግ አንተን አገኘው። ምን ነው ምን ፈለግሽ አልኳት። እዚህ ታክሲ ተራው ላይ አጋንንት የጣለው ሰው አለ እና አብረን ሄደን እንድንጸልይ አለች። አንቺ ለምን አታውጪውም አልኳት። እኔ አዎ ማርቆስ 16ን አላነበብሽም? ምን ይላል አለች። በስሜ የሚያምኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ ይላል እንዴ? አዎ ይላል። በኋላ ነው የሰማሁት እኔ ምስክርነቱን። ታክሲ ተራ ህዝብ የተሰበሰበበት ሄዳ ነቀለችው።
እኔ የምለው ግን እህቶች አንድ ጥያቄ ልጠይቃችሁ። አጋንንት ማውጣት የጉልበት ስራ ነው እንዴ? ለምንድን ነው ታዲያ የማታወጡት? በብዛት እኔ ወንድሞች ነው የማየው የሚያወጡ አሉ፣ እኛም ጋር ሁሉ ጌታ ይባርካችሁ ደስ ይለኝ፣ ግን ጥቂቶች ናቸው። አጋንንት እኮ ስታወጡት ወንድ ወይ ሴት አወጣኝ አይልም፣ አዲስ ፍጥረት አወጣኝ ነው የሚለው። እስቲ እህቶች አዲስ ፍጥረት ተደርጋችሁ ከሆነ አሜን በሉ እናንተ ብቻችሁ። እስቲ ሃሌሉያ በሉ እስቲ እናንተ። አውቃለሁ እናንተ ላይ እህቶች ላይ የጸሎት ጉልበት እሳት እንዳለ። አሁን ደስ ይለኛል። ወንድሞችን መጸለይ ጀምረዋል። ድሮ በእህቶች ጸሎት ነበር የምንኖረው። ከተማው የሚጠበቀው በእህቶች ጸሎት ነበር። ጌታ ይባርካችሁ እህቶች። አጠገባችሁ የተቀመጠ እህት ለእህት ጌታ ይባርክሽ ተባባሉ። እሺ አንድ ጊዜ ኃይል እገልጣለሁ በሉ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 19 ላይ እኮ የሚናገረው ነገር ይሄን ትርጉም ስታዩት ግልጽ አልሆነም እንጂ አለን ሐዋርያት ነን አለን ጉልበት ንግግር ብቻ። በኋላ ቆይ እመጣለሁ ትዕቢታቸውን አያለሁ ኃይላቸውን እንጂ እኔ ቃላቸው ምን ያደርግልኛል አለ ጳውሎስ። ልፍለፋቸው አይደለም መራቀቅ አይደለም ቃላት እንትን መራቀቅ አይደለም ንቀል ነው በቃ። እንዴት አሰረኮ አለ ስንት ብዳለ። በነገራችን ላይ አንድ ነገር ልንገራችሁ፣ ሪቫይቫል አንድ ሰው ሲነሳ አይደለም፣ ቆጥ ላይ ሲወጣ አይደለም፣ አካል ሲነሳ ነው። ለዚህ እባካችሁ በጌታ አሜን በሉኝ። አካል ይነሳ በኢየሱስ ስም። ያስነሳችሁ በኢየሱስ ስም። ይቀባችሁ በኢየሱስ ስም። ያይ ከዛስ የእውቀት አይደል? የእውቀት መንፈስ ያርፍበታል። የእውቀት መንፈስ ምንድን ነው? ቅድም እንዳልኳችሁ እኔ ለዓለም እውቀት ምንም ተቃውሞ የለኝም። ግን ዓለም በእውቀቷም በጥበቧም እግዚአብሔርን አላወቀችም፣ አልደረሰችበትም። እውቀት መጽሐፍ ቅዱስ እውቀት ሲል አንድ ነገር ነው። የእውቀት መንፈስ ያርፍበታል ካለ እግዚአብሔርን ማወቅ ማለት ነው። እግዚአብሔርን ማወቅ ሕዝቤ እውቀት ከማጣት የተነሳ ጠፍቷል። ስለ እግዚአብሔር ማወቅ አይደለም፣ እግዚአብሔርን ራሱን ማወቅ። ቅድም እንደነገርኳችሁ ጸሎት መቅረብ ጋሽ ንጉሴ እንደሚለው ለጠቅታ ኢንቲሜሲ ኢንቲሜት መሆን። ባወቃችሁት ቁጥር በጣም በእርግጠኝነት የምነግራችሁ ትሁት እየሆናችሁ ነው የምትሄዱት። ትዕቢተኛ አትሆኑ። በቃ ልካችሁን ታውቃላችሁ። የሆናችሁትን ሁሉ የሆናችሁት በእርሱ እንደሆነ ይገባችኋል። ይሄ ብቻ ግን ሳይሆን እግዚአብሔር ከምታስቡትም ከምትገምቱትም በላይ 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 እንደሆነ እየገባችሁ ይሄዳል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። በክንፍ እኮ እንደ ንስር ወደ ላይ የወጣ ሰው ምንም ነገር ብርቅ አይሆንበትም። በአውሮፕላን ሄዳችሁ ከሆነ ከፍ እያላችሁ ስትሄዱ ሁሉ ነገር ሚጢጢ እየሆነ ይሄዳል፣ ልኩን ይይዛል። ወደ እግዚአብሔርም በንስር ክንፍ ስትበሩ እንደዛ ነው የሚሆነው። እግዚአብሔርን ማወቅ እግዚአብሔርን ማወቅ፣ ቸርነቱን ማወቅ፣ ጥበቡን ማወቅ፣ ትልቅነቱን ማወቅ፣ ኃያልነቱን ማወቅ፣ እግዚአብሔርን ማወቅ። በመስማት ስለአንተ ሰምቼ ነበረ፣ አሁን ግን አይኔ አየች። ኖ ሞር ኢንፎርሜሽን፣ መረጃ ብቻ አይደለም፣ አሁን አየው። በዛ ሁሉ መከራ አልፎ ሰውየው ያተረፈው ትልቅ ነገር አይኑ ተከፈተ። እንዴ እግዚአብሔር እንደዚህ ነው እንዴ? አሁን ባፈርና በአመድ ላይ ቁጭ ብዬ ራሴን እንቃለሁ። አየዋ ሁሉን ማድረግ ይቻልህ ዘንድ ሐሳብህም እንደማይከለከል አወቅ። መቼ? እግዚአብሔርን ሲያውቅ። ከእግዚአብሔር ጋር ተከራክሮ ነበር። ምን ነው እኔና አንተን መጥቶ ዳኛ
የሚያፋርድ ምን ነው በተገኘ? ምን ነው? በኋላ እግዚአብሔር መጨረሻ ላይ መጣና ሲያናግረው ይህ እግዚአብሔር የሚያውቀው አይደለም። ምን ይህንን ስፈጠር ያንን ሳደርግ ይህን ሳደርግ የት ነበር ካንተ? ለካ ትንሽ ነኝ አለ። ትልቅም ከሆንን ትልቅነታችን በሱ እንጂ በራሳችን አይደለም፣ በዘራችን አይደለም፣ በስማችን አይደለም፣ በመንፈሳዊነታችን አይደለም፣ በቀለማችን አይደለም፣ በትምህርታችን አይደለም። ትሩ ሂም በርሱ ነው። ስለዚህ የሚቀጥለው መንፈስ እግዚአብሔርን የመፍራት መንፈስ። እግዚአብሔርን ካወቃችሁ ትፈሩታላችሁ። በጣም ላረጋግጥላችሁ፣ ካወቃችሁ ትፈሩታላችሁ። የምትዳፈር ከሆነ እንዳመጣልህ የምታወራ ከሆነ አታውቀውም። አሁን አለ እንዴ እግዚአብሔርን መፍራት? አሁን አገልጋዮች እግዚአብሔርን ይፈራሉ እንዴ? ደፋሮች፣ የሰው ሚስት የሚቀሙ ዘራፊዎች፣ ዘይት የሚሸጡ ውሃ የሚሸጡ የክርስቶስን ክቡር ስጦታ የሚሸረችሩ በገንዘብ ጌስት ሃውስ እያሉ ሰው የሚሞልጩ ይሄ እግዚአብሔርን ያለ መፍራት ውጤት ነው። በዶን ነው ይሄ ቢያውቁት እንደዚህ አይደለም። ቢያውቁት በኢየሱስ ክርስቶስ የተገኘውን ይህንን ክቡር ስጦታ በገንዘብ አይቸረችሩም። ኖ ዌይ። አሜሪካ እያለሁ የሆነ ቤሪያ ነው ምናምን የሚባል እንትን ላይ ጠየቁኝ ጥያቄ ስለ ጌስት ሃውስ ምናምን ነገርኳቸው። ተቃዋሚ ነኝ፣ አልቀበልም፣ ጌስት ሃውስ አልቀበልም። በኋላ አንዷ ምን አለች? ከዛ ጥያቄ አነሳች። እኔ በገንዘቤ ሌላ ቦታ ከሚሄድ አዲስ አበባ ገብቼ ጌስት ሃውስ ብገባ ምን ችግር አለበት አለች። የኔ እህት አልኳት፣ ገንዘብሽን የፈለግሽው ቦታ የመዋል መብትሽ የተጠበቀ ነው። ነገር ግን እነርሱ ፈውስ በገንዘብ እንደሚገኝ አድርገው ማስቀመጣቸው ውንብድና ነው። በገንዘብ ክርስቶስ የተገረፈበት፣ የእግዚአብሔር ልጅ የተገረፈበት፣ ደሙ የፈሰሰበት መቸርቸር፣ ሊተራሊ መቸርቸር። ማፊያዎች ሂሳብ የሚወራረድበት ቀን ይመጣል። አሁን ልትቃወሟቸው አትችሉም። ስማችሁን ያጠፋሉ፣ ዩቲዩባችሁን ያስጠፋሉ፣ ያስመታሉ፣ ይደነፋሉ። ምን አይነት ጉድ ነው የገባው? ምን አይነት ጉድ ነው? አንዳንዶቹ ሱዳን ሄደው ያሰራሉ። አዚፍ እግዚአብሔር ማይ ምንም ደንታ የሌለው ብቻ እኔ ብር ላገኝ። እግዚአብሔርን ፍራ። በጣም ነው የሚያስፈራው እግዚአብሔር። ውዳችን ነው፣ ወዶናል፣ ቀርቦናል፣ ተጠግቶናል፣ ውስጣችን ገብቷል። ልጆቼ ብሎ ጠርቶናል፣ ቤተ መቅደሶቼ ብሎናል፣ ህዝቤ ብሎናል። ነገር ግን መቀለጃ ግን አይደለም፣ መጫወቻ ግን አይደለም። እግዚአብሔር after all he created the heavens ሰማያትን ፈጥሯል፣ ከዋክብትን ፈጥሯል፣ ፀሐይን ጨረቃን በአየር ላይ አንጠልጥሏል። after all is God። አንዳንድ ሰዎች እግዚአብሔርና ሰይጣን የሚዋጉ ይመስላቸዋል። እንዴት ነው እግዚአብሔርና ሰይጣን ሊዋጉ የሚችሉት? መጨረሻ ላይ እኮ 1000 ዓመት ሲታሰሩ እንኳን እኮ እግዚአብሔር አይደለም የሚያስረው፣ መልአክ ነው የሚላከው። ሄድ ሰረው 1000 ዓመት ጥርቅም የምትፈሩት በጣም ብዙ እንትን ቃን የምታወጡለት ጥርቅም እንዴ! እግዚአብሔር እኮ ለሰይጣን ማለት ይበቃል። ውጊያው ያለው የኛ ልቦና ላይ ነው። የኛን ልቦና ለመማረክ ነው እንጂ የእግዚአብሔር እኩያ አይደለም ሰይጣን። ነፍስንም ስጋን የሚጎልቱን ምን አትበሉ፣ አትፍሩ። ነገር ግን ነፍስንም ስጋንም በገሃነም መጣል የሚችለውን እርሱን ፍሩ። ማንን እንደምትፈሩ አሳያችኋለሁ። ስጋን ከገደለ በኋላ ምንም ሊያደርግ አይችልም።
እሱ ግን ገሃነም ለዘላለም ይመጣል ስልጣን አለው። ከተፈራ እሱ ይፈራ። እግዚአብሔርን የሚፈራ ሰው አይፈራም። ይሄ መንፈስ ያርፍበታል ካለ በኋላ ምን ይላል? እግዚአብሔርን በመፍራት ደስታውን ያያል። የእግዚአብሔር ልጅ በብዙ ጩኸትና በእንባ ወደ አባቱ ጸለየ። እግዚአብሔርን መፍራቱ ተሰማለት። ከደስታችንም ጋር የተያያዘ ነው። ታውቃላችሁ፣ ለጊዜው ነው ሞኞች የምንመስለው። እኛ እኮ ዘዴውን ገንዘብ መሰብሰቢያው እኮ ዘዴውን እኮ አላጣ ነው። እንዴ ከተማን ያደግነው ፈርተን ነው። ምን ይለናል ብለን ፈርተን ነው። ያይናል፣ አይኖቹ ያዩናል ብለን ፈርተን ነው። ተንኮሉ እኮ አልጠፋንም፣ ጥበቡ አልጠፋንም፣ እጅ መጠምዘዙ ማኒፑሌሽኑ እኮ አልጠፋንም። እንደ ጅል ነው የሚያውን አውቃለሁ፣ ቶሎ ስለማናድግ። ቸርቻችን እንኳን ላይናሬ የገዛኑ በጣም ሰሞኑን ስንት አመጠን መከራችንን አይተን ሰው መጠየቅ ፈርተን በቃ ዘመኑን እንዳንመስል ሁሉ። ግን ዞሮ ዞሮ እነሱን የሚበሉትን እንጀራ እኛም እንበላዋል። እነሱ የሚተኙበት አልጋ ላይ እኛም እንተኛ። ምን ነው ለወዳጆቹ እንቅልፍ ይሰጣል ብሏል። እሺ ብለን እያንቆራፋን እንተኛለን። ነገ በሱ እጅ እንዳለ እያወቀን አንሳቀቅ። ገንዘብ የዘረፍናቸው ሰዎች ይመቱናል ብለን ሽጉጥ ይዘን አንዞርም። መላእክት ይጠብቁናል። እርሱ ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ጣቢያ የማይቀላቀል ትውልድ ይነሳል። እግዚአብሔርን የሚፈራ ትውልድ ይነሳል። መንፈስ ቅዱስ የወረደበት ትውልድ ይነሳል። ሃሌሉያ! ሆሊ ስፒሪት ወይ ድሮ ወረደብን፣ እስካሁን እንደወረደብን ነው። ድሮ የጠጣኑ መንፈስ አሁንም። አንድ ቦታ አንድ ወንድም ስናገር ሰምቶ ደወለልኝ። ድሮ የጠጣኑ መንፈስ እያልኩ ሳወራ ሰማና ይሁን ያለኝ። አሁን ያሉ አገልጋዮች ድሮኛ የጠጣኑ መንፈስ ነው እንዴ የጠጡት አለኝ። አላቀልህም አልኩት። ምን እንደጠጡ እነሱ ራሳቸው። እኔ ግን ከንጹህ ምንጭ ጠጥቻለሁ። ክብር ለበጉ ይሁን። ክብር ለይሁዳ አንበሳ ይሁን። ክብር ለኢየሱስ ይሁን። ምስጋና ለስሙ ይሁን። ክብር ለእሱ ይሁን። ጭብጨባ ለእሱ ይሁን። እልልታ ለእሱ ይሁን። የመረጠን ጌታ ስሙ ይባረክ፣ 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 ይባረክ። መጣ ደግሞ ወለላው። ወለላውን ታውቁታላችሁ? ግራማዲ ቤሌ ፖሻማና ካታ ፓቻታ። መድረክ ላይ በልሳን አትናገሩ ይሉናል። ከመጣ ምን እናረጋለን? እንለቃለን እንጂ ከተቃጠለ ውስጥ ይባረክ። ከጎናችሁ ያለውን ሰው መታደልህን ታውቃለህ፣ መታደልሽን ታውቂያለሽ፣ ታውቃለህ። አሁን ስትወጡ እኮ እባብና ጊንጥ እየረገጣችሁ ነው የምትሄዱት። አንዳንዶቻችሁ ጎረቤት እየተዋጉኝ ነው። ምን በቃ እሳቶን አስቸገርካ። አንዱ ሲናገር ትዝ ይለኛል። የሆነ ደሳሳ ቤት ውስጥ ነበር። አሁን እንኳን አግብቶ ወግ ማረግ አይቶ ደህና ኑሮ ይኖራ። የዛን ጊዜ ደሳሳ ነገር ውስጥ ነበርና ሰፈር ነገር መንደር ነገር ነውና አንድ ቀን እየጸለይኩ አለ እየተቀጣጣልኩ እየጸለይኩ ሊተራሊ አለ የሆነ ነገር በመንፈሱ ዓለም ማለት ነው ወርዶ ፈነዳ አለ እዛች ደሳሳ ጎጆ ውስጥ። ከዛ ምን እንደተፈጠረ ታውቃላችሁ? ሰፈር ውስጥ ያሉ አጋንንቶች በሙሉ መጮህ ጀመሩ። ወይ 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 ወይ። ቤት ፈልጉልኝ አትበል፣ እነሱ ይፈልጉ።
እስቲ መንፈስ ቅዱስ በሉ ተባረክ በሉ እስቲ እንወድሃለን በሉ እስቲ ያንስብሃል ምስጋናችን በሉ እስቲ ካሁን ወዲያ ደፋ ደፋ ማለት የለም። ልክ እግዚአብሔር እንደበደለው ሰው ምናምን ቀና ብቻ ከጎናቸው ያለውን ሰው ቀና 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 አርጎሃል ቀና አርጎሻል ተባባሉ እስቲ። የእግዚአብሔር መንፈስ ሃሌሉያ 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 ግራሜንዳላ ራባ ሻዳዲዴ ባታሙ ደማ ሰባ ሸባ ተካዲ ቤሌ ፖምባራና ሰና መንቺንደንዋ ከዳባ ሰዳ ሽዴ አና ሁባባ ሲዴ ሸና ገዳ ሀላ አንደሜኔ ቦባ አባ ዲጋ ዲዳ ሸደሃ ሀባ 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 ግደ ሄንዳና ሞሆሻ አዲቤ ሃምቦራ ማሃዲኔና ሸዳ ገዳ ሁምባላ ሁምባላ ሀዲዲ ዴንዳራ ሸና Hana mahida kan hanaminda hanima shombara haida heda